ዲስትራክትድ ከሆነ አንድ ጂኒየስ ሰው ይልቅ ፎከስድ የሆነ ፉል ወይም ደግሞ ቂል ብለን የምናውቀው ሰው ይሻላል ይላል ማን? አሌክስ ሆርሞዚ። ይህንን የምላችሁ ላለፉት 2 ዓመታት በጣም ብዙ ስራዎችን ስሰራ ፎከስድ እንደሆን በጣም የተሻለ ነገር እንድጓዝ ዩኒቨርሲቲ 4 ዓመት ስቆይ በደንብ የተጠቀምኩት ብዬ ማስበው የመጨረሻውን ዓመት ነው እና ረዥሙን ጊዜ ያቃጠልኩትን ጊዜ ትቼ በደንብ እንድሰራ የጠቀመኝ አንድ ሀቢት አለ። እናንተም ሞስት ፕሮባብሊ የተጠቀማችሁበት ያልሆነ ወይም ደግሞ ህይወታችሁን እየቀየራችሁበት ያልሆነ በጣም ወሳኝ የሚባል ሀቢት ነው። እሱ ምንድነው? ጆርናል ማድረግ። ላለፉት 2 ዓመታት በላይ ኦልሞስት 3 ዓመት በሚባል ደረጃ እንደምትመለከቱት ከ3 በላይ ጆርናል ቡኮችን ጨርሻለሁ። ይህን በማድረግበት ጊዜ ላይ ዩ ሃቭ ኖ አይዲያ ህይወቴ እንዴት በብዙ መንገድ እንደተሻሻለ። ይህንን ስላችሁ ተማሪ ሆኜ የዩኒቨርሲቲ ተማሪ ሆኜ በጣም ብዙ ነገሮች ግራ በተጋባሁበት ጊዜ ወዴት እንደሚሄድ ምን እንደማድረግ ምንም ክሊር የሆነ ፓዝ በሌለ ጊዜ ነገሮችን አስተካክዬ ክሊር በሆነ ፓዝ እንድጓዝ የረዳኝ አንድ ሀቢት ቢኖር ጆርናል ማድረግ። ይህም ማለት አስቡት በ3 ዓመት ጊዜ ውስጥ ብቻ ከ45 በላይ ካምፓኒዎች ጋር የመስራት እድሉ ነበረኝ። ከተራ ተማሪነት ከተራ ፍሪላንሰርነት ተነስቼ አሁን የራሴን ድርጅት ከማቋቋም ሄጃለሁ። እንዲሁም ደግሞ በትርፍ ጊዜ በምሰጣቸው የተለያዩ ክላሶች ከ150 በላይ ተማሪዎች ጋር ቆይታ ማድረግ ችያለሁ። ይህ ሁሉ የሆነው ኦልሞስት ከ2 ዓመት ባልበለጠ በአጭር በሚባል ጊዜ ውስጥ ነው። ይህንን ነገር አቺቭ ለማድረግ ቱ ቢ ኦነስት ጆርናል ባላረግ መንገዴን ፓዜን በደንብ ፕላን ባላረግ ይሆናል ብዬ ይሳካል ብዬ አላስብም። እናንተም ምናልባት ከዚህ ቀደም ምንም ሰምታችሁት ላታውቁ ትችላላችሁ ወይ ደግሞ ሰምታችሁት ቸላ ብላችሁት ሊሆን ይችላል። ጆርናል ማድረግ ምን ያክል ፓወርፉል እንደሆነ በዛሬ ቪዲዮ እያንዳንዱን ነገር ብሬክዳውን እያደረኩ አሳያቸዋለሁ። ቤዚክ ከሚባለው ሌቭል ተነስተን እስከ አድቫንስድ ሌቭል በምን አይነት መንገድ ጆርናል ማድረግ እንደምንችል እንመለከታለን። ይህንን ሳረግ እኔ ከተለያዩ ቦታዎች ነው ይህንን ነገር ያገኘሁት። ስፔሻሊ ደግሞ የኛ ሀገሯ ፕሮዳክቲቭ ሀበሻ ብዙዎቻችሁ ታውቃታላችሁ። እኔም በቅርብ የማውቃት ጎበዝ ሰው ናት። ከእሷም ብዙ የተማርኳቸው ነገሮች አሉ። የእሷን ፐርሰናል ጆርናል ቡክም እጠቀማለሁ። ከዛ በተጨማሪ ደግሞ ኢንተርናሽናሊ አሊ አብዳልን ለዚህ ቪዲዮ ሪፈር አድርጌያለሁ። ስለዚህ ከነሱ ያገኟቸውን በጣም ወሳኝ የሚባሉና እኔም ህይወቴ ላይ ብዙ አስተዋጽኦ ያደረጉትን ነገሮች ዛሬ በዚህ ቪዲዮ በደንብ ብሬክዳውን እያደረጉ ስለማሳያችሁ እስከ መጨረሻው አብራችሁን ቆዩ። ሰላም እንዴት አላችሁ? ለማታውቁኝ ሰዎች ለአምላክ እባላለሁ። ከረንትሊ አውራቅ ቢዝነስ ግሩፕ በሚባል ስም 2 የተለያዩ ድርጅቶችን ራን እያደረኩ እገኛለሁ። በዚህ ዩቲዩብ ቻናልም ስለ ዲጂታል ማርኬቲንግ፣ ስለ ቢዝነስ እንዲሁም ደግሞ ስለ ፕሮዳክቲቪቲ ከተለያዩ ቦታ የተማርኳቸውና ጀኒውንሊ ለእናንተ ይጠቅሟቸዋል ብዬ የማስባቸው ነገሮች ሼር ስለማድረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው። የጆርናሊንግን 3 ሌብል ነግሬያችሁ እንዴት አድርጋችሁ ጆርናል ማድረግ እንዳለባችሁ ከመነጋገራችን በፊት ዋና ልታውቁት የሚገቡትን 4 የጆርናሊንግ ጥቅሞችን ልንገራችሁ። የመጀመሪያውና ዋነኛው ስትረስ በጣም ይቀንሳል። ማለት እንደ ሰው በቃ ብዙ ነገር በተለይ ደግሞ ወዴት እንደምንሄድ መንገዳችን ገና ክሊር ካልሆነልን አእምሯችን ውስጥ በጣም ብዙ የሚካሄዱ ነገሮች አሉ። ይጨንቀናል። በቃ ወዴት ነው የምንገባው? ብዙ ስትረስ አለ። አእምሯችን ለሰርቫይቫል ስለተፈጠረ ብዙ የሚለን ነገር አለ። ያንን ነገር ፔን ኤንድ ፔፐር አገናኝተን መጻፋችን ብቻ ከላያችን ላይ ያነሳልናል። በቃ በጣም ትልቅ ባለው ረፍት ያለው እዚህ ላይ ነው። ያንን ነገር አውጥተን ወረቀት ላይ ማስፈራችን ትልቅ የሆነ ስትረስ ይቀንስልናል። በሁለተኛነት ደግሞ ስለ ራሳችን ያለን አመለካከት ከምታስቡት በላይ ሞር ክሊር ይሆንልናል። በቃ ራሳችንን በደንብ እንረዳለን። እንደዚህ ነው እንዴ ማስበው ማለት ይህንን ነበር የምፈልገው የነበረው አይነት ኮንቨርሴሽን ይኖራልናል። በቃ በምን ያክል መንገድ ወዴት እየሄድን እንደሆነ ሞር ስለኛ ስለ ራሳችን በደንብ ማወቅ የምናስብ ከሆነ ጆርናል ማድረጋችን በሁለተኛነት ስለ ራሳችን ያለን አመለካከት ክሊር ያደርግልናል። በቃ አይተነው የማናውቀውን ፐርሰናሊቲያችንን እንድናወጣ ያግዘናል። ሞር ፓተርኖች፣ ትሪገር የሚያደርጉ ነገሮች፣ የምንወዳቸው ነገሮች፣ ቢሄቪየራችን የሆነ አይነት ሼፕ ይመጣል። በሶስተኛነት ደግሞ ፕሮዳክቲቪቲያችንና ጎላችንን አኮምፕሊሽ የማድረግ መጠናችንን ይጨምራል። ይሄ ስፔሻሊ በሶስተኛው ሌቭል የጆርናሊንግ ሌቭል ላይ የማሳያችሁ ይሆናል። እንዴት አድርገን በጣም አጭር በሚባል ጊዜ ውስጥ ጎላችን አኮምፕሊሽ እንደምናደርግ፣ ያንን ለማድረግ ደግሞ እንዴት አድርገን ፕሮዳክቲቭ እንደምንሆን በጣም ያግዘናል። ምክንያቱም ጆርናሊንግ ማለት በደንብ እንመለከተዋለን። ከዚህ በፊት የነበሩትን ነገሮች ሪፖርት አድርገን የፊውቸሩንም በደንብ ፕላን የምናደርግበት ቆንጆ ሀቢት ነው። ስለዚህ ሶስተኛ ላይ የምናገኘው ቆንጆ ነገር ደግሞ ፕሮዳክቲቭ እንድንሆንና ያንን ያቀድነው ግባችንን አኮምፕሊሽ እንድናደርግ በደንብ ነው ፕሮዳክቲቭ የሚያደርገን። አራተኛ ላይ ደግሞ በቃ ጤናችሁን ትጠብቃላችሁ። ይህን ስላችሁ የሆነ ላይመስል ይችላል፣ ግን ብዙ ጥናቶች እንዳረጋገጡት ጆርናል ማድረጋችን ስትረስን ይቀንሳል። ብዙ ነገሮች አሉ። ይሄ ስትረስን የሚያመጣውን ሆርሞን ይቀንሳል ጆርናል ማድረጋችን ብቻ ከኛ ላይ ማንሳታችን። ያ ደግሞ ኢቨንቹዋሊ ወደ ፊዚካል ሄልዝ ይመጣል። በቃ ጤናማ እየሆን እንመጣለን። አሁን ብዙ ሰዎች በጣም ብዙ ሰው የሚሰራበትን ካምፓኒ ራን እያደረጉ በጣም ብዙ ነገሮችን እየሰሙ የሀቭ ኖ አይዲያ ምን ያክል ነገር እንደሚያስተናግዱና ያንን ሁሉ ነገር እያደረጉ ካልም መሆናቸው በጣም ይገርመናል። ማለት ብዙ ነገር ሃንድል እያደረገ ምንም የማይመስለው ሰው አለ። እኛ ደግሞ በተቃራኒ የሆነች ነገር ሲያጋጥመን እየየ እንላለን። በጣም ብዙ ነገር ውስጥ እንገባለን። ሜንታሊ ብሬክ እንሆናለን። ያንን ነገር ይቀንሳል። ጆርናል ማድረጋችን ሜንታሊ በጣም ጤናማ እንድንሆን ያግዘናል። የጆርናሊንግ ጠቀሜታዎችን በደንብ ከተነጋገር ከዚህ በመቀጠል ደግሞ የመጀመሪያ የሚባለውን ጆርናል ማድረግ ስንጀምር መጀመሪያ ላይ የምንጀምርበትን ሌቭል እነግራቸዋለሁ። እሱ ምንድነው? አዌርነስ ሌቭል ብለን የምናስበው ሲምፕል ጥያቄ ነው ራሳችን የምንጠይቀው ዋት ሃፕንድ
ዛሬ ምን ተካሄደ። ለምሳሌ ጀስት ቀናችን ሪፖርት ከማድረግ እንጀምራለን ማለት ነው። እኔም ስጀምር እንደዛ ነበር እያደረግኩ የነበረው። ዛሬ ምን ተካሄደ፣ እንደዚህ ነገሮች ተካሄዱ። ያንን ማድረጋችን ምን ይጠቅመናል? ፓተርን መመልከት እንጀምራለን። ምን አይነት ቦታ ላይ እየዋለ ነው፣ ምን አይነት ፕሮግረስ እያሳየን ነው፣ ዋት ሀፕንድ የሚለውን ነገር ስለራሳችን ያለን አዌርነስ በጣም ይጨምራል። ይሄ በቃ በጣም ሲምፕል እና ቤዚክ የሚባለው ሌቭል ነው ጆርናሊንግ ላይ ስንመጣ። ስለዚህ እናንተም ከዚህ መጀመር ትችላላችሁ። ዋት ሀፕንድ፣ ዛሬ ምን ተካሄደ። ከዛ ቀስ በቀስ ደግሞ ዋትስ ኔክስት የሚለውን ነገር ትጨምሩበታላችሁ፣ ግራቲቲዩድ ትጨምሩበታላችሁ እያለ መስፋት ይጀምራል። ስለዚህ የመጀመሪያው ሌቭል ዋት ሀፕንድ፣ ዛሬ ምን ተካሄደ የሚለውን ነገር ሪፖርት እናደርጋለን። ሁለተኛው የጆርናሊንግ ሌቭል ደግሞ ፊሊንግ እና ቶቶች፣ በቃ ስለ እኔ ምንድነው የሚሰማኝ፣ ምንድነው ከረንትሊ አእምሮ ላይ እየተካሄደ ያለው። ከዛ በተጨማሪ ደግሞ ፊሊንግ ስሜቴ ምን ላይ ነው የሚለውን ነገር እናጤንበታለን። ያንን ስንል ለምሳሌ ከሰዎች ወደኋላ የቀረን አይነት ፊሊንግ ይሰማናል ወይ፣ ስለ ፊውቸሩ የሚሰማን ነገር ያስጨንቀናል ወይ የሚለውን ነገር በደንብ እንድናጤንበት ያደርገናል። ያን ደግሞ ለምን ያግዘናል? አሁን ያለንበት ስታተስ፣ አሁን ያለንን ፊሊንግ፣ አሁን ያለንን ቶት በደንብ መረዳታችን ዋትስ ኔክስት የሚለውን ነገር በትክክል ፕላን እንድናደርገው ያግዘናል። ስለዚህ ዛሬ እኔ ስለወደፊት የሚጨንቀኝ ከሆነ፣ ስለወደፊት የሚሰማኝ ነገር ደስ የማይል ከሆነ ኦኬ ዋት ካን አይ ዱ አባውት ኢት፣ ስለዛ ነገር ምን ማድረግ እችላለሁ፣ ምን መቀየር እችላለሁ፣ ምን መጀመር እችላለሁ። ፓዙ ክሊር እየሆነልን ይመጣል ማለት ነው። በሶስተኛነት ደግሞ ጎል ኤንድ ዳይሬክሽን ነው። በቃ እያንዳንዷን ነገር ጥንቅቅ አድርገን ጎል አስቀምጠን ወዴት ነው የሚሄደው፣ ምንድነው አቺቭ የማደርገው፣ እያንዳንዷን ነገር ራሳችን ትራክ የምናደርግበትና የሆነ ስትሪክት የሆነ ፓዝ ውስጥ አስገብተን ያንን ነገር አቺቭ የምናደርግበት ሌቭል ነው። ይሄ ሶስተኛውና አድቫንስድ የሆነው ሌቭል ነው። ወደዛ ከመግባታችንና የፕሮዳክቲቭ ሀበሻን አክቹዋል ጆርናል እየተጠቀምኩ ከማሳየቴ በፊት ምን ማድረግ እንዳለባችሁ በተወሰነ ልንገራችሁ። እንደ ጀማሪ ሪኮመንድ የማደርጋችሁ ነገር ቢኖር 3 ነገሮችን ኮምባይን እንድታደርጉ ነው። የመጀመሪያው ነገር ምንድነው? ላይክ ቀን ጽፋችሁ በቃ ዋት ሀፕንድ ቱዴይ የሚለውን ምንድነው የተካሄደው በዚህ ሰሞን ዛሬ ከመጻፋችሁ በፊት የነበሩትን ቀኖች ምንድነው ሀፕን ያደረገው የሚለውን ነገር ሪፖርት ካደረጋችሁ በኋላ ከዛ በመቀጠል ደግሞ ዋትስ ኔክስት፣ ኦኬ እንደዚህ ተፈጥሯል፣ እንደዚህ ተፈጥሯል፣ ዋትስ ኔክስት፣ ኦኬ ሶ እንደዚህ ሀፕን አድርጓል፣ አም ፕላኒንግ እንደዚህ ለመስራት። እንደዚህ በጣም ቀላልና ቤዚክ የሆነ ነገር ጆርናል ማድረግ እንችላለን። ከዛ እዛው ላይ ደግሞ ግራቲቲዩድ መጨረስ፣ ከዛ እዛ ላይ ደግሞ ግራቲቲዩድ መጨመር። ለምሳሌ እንደዚህ ሀፕን አድርጓል፣ እግዚአብሔር ይመስገን፣ እንደዚህ ተፈጥሯል፣ ቴንካድ በቃ የሆነ ነገር ያ ነገር በመፈጠሩ የሆነ ያክል ፕሮግረስ አሳይተናል። ስለዚህ ለዛ ነገር ግራቲቲዩድ አድርገን መዝጋት እንችላለን ቀናችንን። ቅድም እንደነገርኳችሁ ቀን ከመጻፍ ጀምሮ እስከ ግራቲቲዩድ ማለት ነው። በጣም ቤዚኩና እኔ ዩዥዋሊ ማዘወተረው ጆርናሊንግ አጻጻፍ መንገድ እሱ ነው። ግን በደንብ አድቫንስ አድርጋችሁ በቃ በአጭር ጊዜ ውስጥ ብዙ ነገሮችን አቺቭ ማድረግ ፈልጋለሁ የምትሉ ሰው ከሆናችሁ ሪኮመንድ የማደርጋችሁ ጎል ኦሪየንትድ የሆነውንና ዳይሬክሽናችንን ጎላችንን እያንዳንዱ ነገር በፕላን የምናስቀምጥበትን ጆርናል ሌቭል ነው። እሱን ደግሞ ቅድም እንደነገርኳችሁ በብሩክታዊት ፕሮዳክቲቭ ሀበሻ የተዘጋጀውን ጆርናሊንግ ኢቡክ እጠቀማለሁ ማለት ነው። አብራችን ቆይ። በመቀጠል ደግሞ አድቫንስድ የሆነውን የጆርናሊንግ ሌቭል በፕሮዳክቲቭ ሀበሻ ወይም ብሩክታዊት የማሳያችሁ ይሆናል። ይህንን ጆርናል ኦልሞስት 2018 ከገባ ጀምሮ ለተወሰነ ስጠቀምበት ነበረ። ሙሉ በሙሉ ዴዲኬትድ አድርጌ የሚጽፈው ፔን ኤንድ ፔፐር ማገናኘት ስለምወድ አክቹዋል ጆርናል ወዳለው። ነገር ግን ከዛ ውጭ አክቹዋሊ ፕላን ለማድረግ በተለይ ደግሞ ብዙ እቅዶችን ለማስኬድ ሳስብ ይሄ ጆርናል በጣም ረድቶኛል እና ብላንክ ሺት ነው ጀስት ለእናንተ ለማሳየት በድጋሚ ነው የከፈትኩት። እሱን አሳያችኋለሁ እንዴት እንደሚሰራ። ስለዚህ መጀመሪያ ምንድነው የሚጠበቅ ስማችን ጽፋለን። ኦፍኮርስ እሺ ለአምላክ እንደዚህ ስማችን ጽፈን ቀጥታ እንጀምራለን ማለት ነው። እንደምትመለከቱት የአመቱ መጀመሪያ ነው 2018። በዚህ ዓመት የዚህ ዓመት እቅዶቼ በሚል እዚህ ጋር በዚህ ዓመት ማሳካት የምፈልጋቸውን ዋና ዋና የሚባሉ ነገሮች ፖይንት አውት እናደርግና እንጽፋለን። መጀመሪያ እንዴት ነው ሁል ጊዜ አመቱ ሲጀመር እናቅዳለን ይባላል። ግን የሆነ እቅድ ብቻ ሳይሆን ክሊር የሆነ ነገር በዚህ ዓመት እነዚህ ነገሮች ላይ መስራት እፈልጋለሁ። አንዴ እንደዚህ አይነት ነገር ላይ ስንጽፈው በደብተርም ሆነ በእንደዚህ አይነት ነገር ስንጽፈው አእምሯችን ሲሪየስ ብሎ ነው የሚወስደው። ስለዚህ እሱን ማስቀመጣችን ወሳኝ ሌቭል ነው። ከዛ በመቀጠል ቀጥታ ያለፈው ዓመት ግምገማ በሚል 2017 ላይ ለምሳሌ ምን አተረፍኩ፣ ምን አሳለፍኩ የመሳሰሉ ነገሮችን እዚህ ላይ እናስቀምጣለን። ጀስት ወዴት እየሄድኩ ነው የሚለውን ነገር በትክክል ለማወቅ ይረዳናል። ስለዚህ በተወሰነ እሱን እንሞላለን። ይሄ ኦልሞስት አዲስ ዓመት የተሰራ ጆርናል ስለሆነ ነው፣ ግን በዛውም ይጠቅማቸዋል ብታውቁት። ከዛ በተጨማሪ ሬት እናደርጋለን። ይህን ያክል አይደለም፣ በጣም አሪፍ ነበር። ለምሳሌ በጣም አሪፍ ከነበረ ይህን ቲክ አደረግ እናልፋለው። ለምንና እንዴት በዚህ ዓመት ላሻሽል፣ ይሄ ደግሞ ዋትስ ኔክስት የሚለውን ነገር ጥያቄ በትክክል ይመልስልናል። ከዛ በዚሁ ኢንተግሬትድ የሆነ ካላንደር ስላለው በጣም ደስ ይላል። ዩዘር ፍሬንድሊ ነው። በጣም ደስ የሚል ዩአይ ያለው በጣም ደስ የሚል ቆንጆ ጆርናል ነው ማለት ነው። ከዛ በመቀጠል ለምሳሌ እዚች ጋር ቅድም ምሳሌ እያስገባው ስለነበር ነው በዚህ ወር
ምን ያክል ማሳካት እፈልጋለሁ። ለምሳሌ ፋይናንሻሊ ከሆነ ቅድም ያስቀመጥኩት አለ ይህን ያክል ብር ማሳካት እፈልጋለሁ ሊሆን ይችላል። በዚህ ወር ግዴታ በቃ 200 ሺህ ብር አቺቭ ማድረግ አለብኝ ሊሆን ይችላል። ጀስት ናምበር። እሺ ከዛ በመቀጠል አሁን ዋናው ፖይንት ያለው እዚህ ጋር ነው። እንደምትመለከቱት በሳምንት በደንብ ብሬክዳውን ተደርገው ነው የተቀመጠው። በየሳምንታችን ማድረግ የምፈልጋቸው ነገሮች አሉ። እዚህ ላይ እነሱን ነገሮች እናስቀምጣለን። ዊክ 1 ዊክ 2 ዊክ 3 ለምሳሌ ወራችንን በደንብ ወራዊ ግቦችን ለማሳካት ስናስቀምጥ ማለት ነው። እዚህ ላይ በጣም አሪፍና መወደው ሌላኛው ነገር ታይም ብሎኪንግ ስኬጁል የሚባል ነገር አለ። ያ ማለት ነው ለምሳሌ ከጠዋት 3 ሰዓት እስከ 5 ሰዓት ዲፕ ወርክ ነው ካልኩ በቃ ዳስ ማይ ታይም ብሎክ። ምሽት ላይ ከዚህ እስከዚህ የጆርናል ታይም ነው ካልኩ ዳስ ማይ ብሎክ። ጠዋት ከ11 ሰዓት ተነስቼ እስከ 1 ሰዓት ጂም ሄዳለሁ ከሆነ ዳስ ማይ ታይም ብሎክ። ስለዚህ እንደዚህ አይነት የሆነ ብሎክ አድርገን ዲፕሊ መስራት ስንፈልግ ታይም ብሎክ እንጠቀማለን። ታይም ብሎክ ስኬጁል እንጠቀማለን። ከዛ ተጨማሪ ደግሞ ኤለን ወር ሜትሪክስ የሚባል አለ። የኛው ደግሞ ሞር እርጀንት የሆኑትና ፕራዮሪታይዝ ማድረግ ያሉብን ታስኮች እንድንለይ ያግዘናል። ይሄ ሲባል ምንድነው ብዙዎቻችን በቀን ውስጥ በቃ ስራ መሰራት ስላለበት ጀስት ዝም ብለን ስንሰራ እንልና የሆነ ሰዓት በጣም ኢምፖርታንት የሆነው ነገር ላይ እርጀንት ስንሆናል በቃ ማለት እንጣደፋለን ምናምን። ምናልባት በጣም ህይወታችን ላይ ትልቅ ሚና የሚጫወተው ስራ ያ ሊሆን ይችላል። ስለዚህ በጣም አስፈላጊ የሚባሉት ስራዎች ላይ ፎከስ እንድናደርግ ሌሎችን ደግሞ እንድንተው የሚያግዘን ፎርሙላ ነው የኤለን ወር ሜትሪክስ ተብሎ የሚጠራው። ሰው ምንድነው የሚሰራው? አርጀንት የሆነና በጣም ኢምፖርታንት ካልሆነ ዴሊጌት። ለምሳሌ ያንን ስራ ሊሰራ የሚችል ሰው ካለ ወይ ደግሞ የሚገባው ሰው ካለ ዴሊጌት እናደርጋለን። በጣም ኢምፖርታንት ነው አት ዘ ሴም ታይም አርጀንት ከሆነ ደግሞ ዱ። በጣም ኢምፖርታንትም ነው አት ዘ ሴም ታይም ደግሞ በጣም ቶሎ መደረግ አለበት ከሆነ መሰራት አለበት ዱ ኢት ናው። ከዛ ሲቀጥል በጣም ጠቃሚ ነው ኢምፖርታንት ነው ነገር ግን ደግሞ ፈጣን ወይ ደግሞ አርጀንት አይደለም አስቸኳይ አይደለም ከሆነ ስኬጁል። በጣም ይጠቅመኛል ግን ደግሞ አስቸኳይ ካልሆነ ስኬጁል። ለምሳሌ ለነገ ወዲያ ለሮብ የሆነ ቀን ስኬጁል እናደርገዋለን። ከዛ በተጨማሪ ደግሞ ጠቃሚም አይደለም አት ዘ ሴም ታይም ደግሞ አርጀንትም አይደለም ብለን የምናስብ ከሆነ ደግሞ ይሄ ነገር አላስፈላጊ ነው። ኦልሬዲ ምንም አይሰራም ከኛ ሊስት ውስጥ። ስለዚህ ዲሌት ያን ነገር ደግሞ እናስወግደዋለን። ለምሳሌ በቃ ማድረጋችን ምንም እኛ ላይ ፋይዳ የማይኖረው ነገር ከሆነ ማስወገድ አለብን። ያን ደግሞ ዲሌት እናደርጋለን። ስለዚህ ይህንን መንገድ ተከትለን ነው የምናስቀምጠው። ዱ ላይ ለምሳሌ በቃ በጣም ኢምፖርታንት ነው ዛሬውን ግዴታ መደረግ አለበት እዚህ ላይ ሊስት እናደርጋለን። ለምሳሌ ክላይንት ሚቲንግ፣ በእኔ ኬስ በጣም አርጀንት የሆነ ክላይንት ሚቲንግ ሊኖረኝ ይችላል። እሱን ላስቀምጥ እችላለሁ። ስኬጁል ደግሞ ለምሳሌ ፊልም ሴሽን ሊሆን ይችላል። በጣም ወሳኝ ነው ግን ደግሞ አርጀንት አይደለም ስኬጁል መደረግ ይችላል። ፊልሚንግ ሴሽን። ዴሊጌት ለምሳሌ ማኔጅ የሚደረግ የሶሻል ሚዲያ አካውንት ካለ ወይ ደግሞ ዋቴልስ ሌሎችም ለምሳሌ መመለስ ያለባቸው ነገሮች ካሉ፣ ሪፖርት መላክ ያለብኝ ነገር ካለ፣ ሰሟን ለእኔ ሊያደርግልኝ የሚችል ነገር ካለ ለምሳሌ ክላይንት ሪፖርት እንደዛ ብዬ ላስቀምጥ እችላለሁ። ዲሊት ደግሞ ለምሳሌ ምንም አላስፈላጊ የሆኑ ነገሮች፣ ምንም የማይጠቅሙ ኢቨንቶች፣ ሚቲንጎች ሊሆን ይችላሉ። በዚህ መንገድ እናስቀምጣለን። ታስክ ሊስትም አለ በጣም ፕራዮሪታይዝ የምናደርገው እና እኛ ህይወት ላይ የምር ትልቅ ነገር ያመጣል ብለን የምናስበው ትልቅ ገንዘብ፣ ትልቅ ለውጥ፣ ትልቅ እድገት ያመጣል ብለን የምናስባቸው ላይ ፎከስ እናደርጋለን። ስለዚህ በዚህ መንገድ ይቀጥላል ማለት ነው ወራችን በሙሉ ስኬጁል እያደረግን። ይሄ እንግዲህ በዋናነት ወራዊና ሳምንታዊ ጊዜያችንን ስኬጁል ለማድረግ የሚያግዘን ነገር ነው። እዚህ ላይ እንደምትመለከቱት ዊክሊ ያለ አት ዘ ሴም ታይም ደግሞ መንዝሊ ያለ ልክ እንደዚህ እያደረግን እንቀጥላለን ማለት ነው። የትኛው ምን እንደምናደርግ አት ዘ ኤንድ ኦፍ ዘ ዊክ ወይም ደግሞ አት ዘ ኤንድ ኦፍ ዘ መንዝ ምን አለ መንዝሊ እንትን አለ ሪፖርት አለ ወይም ደግሞ መንዝሊ ግምገማ። ይህንን ነው ደግሞ ሌላኛው የምወደው ፊቸር ምንድነው? እሱም ወራዊ ግምገማ ማይ መንዝሊ ሪፍሌክሽን በሚል በዚህ ወር አላማዬ ወይም ግቦቼ ምን ያህል አሳካው። ስለዚህ ራሳችን ከ5 ሬት እናደርጋለን። በዚህ ወር የማመሰግነው 3 ነገሮች፣ ቅድም ያልኳቸው ነገር ግራቲቲዩድ። ስለዚህ በዚህ ወር የማመሰግንባቸው 3 ነገሮች ግሬትፉል እንደመሆን ወይም ደግሞ አመስጋኝ እንደመሆን በጣም ህይወታችንን የሚቀይር ነገር የለም። በቃ ሁሌም አመስጋኝ የሆነ ሰው ምንድነው ላለው ይጨመርለታል አይደለ? ሁሌም አመስጋኝ የሆነ ሰው የተሻለ ነገር ይገጥማል። ያንን ነገር ማሰብ አለብን። ከዛ በተጨማሪ ደግሞ በዚህ ወር ትርጉም ያለው ስኬት ምንድነው? በቃ ፋይናንሻሊ ብቻ አይደለም፣ በብር አይደለም። ከዛ ውጭ ምን አዲስ ነገር ተማራችሁ? ምን ራሳችሁ ላይ ሰራችሁ? እነማንንም ኮኔክት አደረጋችሁ? እነማን ጋር ተዋወቃችሁ? የት ገባችሁ? በዚህ ወር ትርጉም ያለው በቃ ስኬት ምንድን ነው የሰራሁት ነገር፣ እሱን እናስቀምጣለን። ከዛ በሚቀጥለው ወር ማሻሻል ያለብኝ አንድ ነገር ምንድን ነው? ለምሳሌ ከራሳችን አይተን ሌትስ ሴይ ለምሳሌ ሰዓት አጠቃቀሚ ልክ አይደለም፣ በዚህ በቀጣይ ወር ሰዓት አጠቃቀሚ ማስተካከል አለብኝ ሊሆን ይችላል። ብር አግባብ ባልሆነ ነገር ስፔንት እያደረኩ ነው፣ ፋይናንስ ኔክስት መንዝ ጀምሮ በትክክል ማኔጅ ማድረግ አለብኝ ሊሆን ይችላል። እነሱን ነገሮች በደንብ ጥንቅቅ አድርገን ፕላን እያደረግን መጓዝ እንችላለን። ይህን በጣም የምወደው ጆርናል ነው ከፕሮዳክቲቭ ሀበሻ። ሌሎችም ተቀራራቢ የሆኑ ጆርናሎች ሊጠቀሙ ትችላላችሁ። ግን እኔ አድቫንስ አድርጌ በቃ ቀጥ ለጥ ባለ መንገድ ነው መጓዝ የምፈልገው ካላችሁ ይኸው ይህን መጠቀም ትችላላችሁ። በጣም ሃይሊ ሪኮመንድ የማደርጋችሁ ጆርናል ነው። ነገር ግን እየጀመራችሁ ከሆነ ደግሞ ቤዚክ ቅድም ከተነጋገርነው
ፔን ኤንድ ፔፐር እያገናኛችሁ ዛሬ ምን ሀፕን አደረገ ከሚል ጀምራችሁ መጻፍ ትችላላችሁ። ዩ ሃቭ ኖ አይዲያ ምን ያክል ግን ውጤታማ እንደሚያደርገው ህይወታችሁን። እኔ በደንብ አድርጌው በብዙ መንገድ ለውጦኛል ብዬ የማስበው ቆንጆ ሀቢት ነው ጆርናሊንግ። ላይክ ዛሬ ምን ሀፕን አደረገ፣ ምንድነው ፊሊንግ፣ የመሳሰሉትን ነገሮች እየሞላችሁ ጆርናል ማድረግ ትችላላችሁ። ነገር ግን ይህንን መጠቀም ለምትፈልጉ ሰዎች ደግሞ ዳይሬክትሊ ከራሷ ከፕሮዳክቲቭ ወይም ደግሞ ፕሮዳክቲቭ ሀበሻ ማግኘት ትችላላችሁ። ያንን ለማግኘት የምትጠቀሙትን የቴሌግራም አድሬስ እንዲሁም ቻናላቸው፣ ሌሎቹ ነገሮች ታች ዲስክሪፕሽን ላይ ወይም ኮሜንት ሴክሽን ላይ ፒን አደርግላችኋለሁ። እዛ ዳይሬክትሊ ሄዳችሁ ማግኘት ትችላላችሁ ማለት ነው። አይሆፕ ዛሬውኑ ጀምራችሁ ጆርናል በማድረግ ህይወታችሁ ላይ አንድ ቋሚ ነገር እንደምታደርጉ ተስፋ አደርጋለሁ። ምክንያቱም እኔን በብዙ መንገድ የለውጠ ብዬ የማስበው አንድ ቋሚ ሀቢት ቢኖር ጆርናል ማድረጌ ነው። ስለዚህ ጆርናል ልታደርጉ ሪኮመንድ አደርጋችኋለሁ። በቀጣይ ቆንጆ እና በጣም ጠቃሚ ቪዲዮ እንደተለመደው እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይህንን ቪዲዮ ደግሞ ይጠቅማል ብላችሁ ለምታስቡት ጓደኞቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ ቻው።